አላህ በተከበረው ቁርአኑ እንዲህ ይላል፣ ወለቀድ ከረምና በኒ አደመ ወሐመልናሁ ፊል ባህሪ ወልበህሪ፣ የሰውን ልጅ አክብረን አልቀን ፈጥረነዋል፣ በባህርም በየብስም እንዲንቀሳቀስ አስችለነዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሁላችሁንም ሰላም ብያለሁ። ዛሬ ደግሞ በአዲስ የህይወት ታሪክ፣ እውነተኛ አሳዛኝ የህይወት ታሪክ፣ የህይወት ምስቅልቅል ክፍል 1። ጸሐፊ አሚር ሰይድ ሰብልዬ። ሰው የሁለት ፊደሎች መጠሪያ የሆነ ግን በውስጡ ብዙ የህይወት ምስቅልቅል የያዘ ትርጉም ነው። ሰው ማለት ክብር ፍጡር ነው። ከሰው በላይ ተውቦና ተከብሮ የተፈጠረ ፍጡር የለም። አላህ በተከበረው ቁርአኑ እንዲህ ይላል፣ ወለቀድ ከረምና በኒ አደመ ወሐመልናሁ ፊል ባህሪ ወልበህሪ፣ የሰው ልጅ አክብረንና ልቀን ፈጥረነዋል፣ በባህርም በየብስም እንዲንቀሳቀስ አስችለነዋል። መልካም ስራ ሰርተው ጀነት የሚወርሱ ሰዎች ከመላእክት በላይ ናቸው። ምክንያቱም ጀነት ውስጥ ሲቀማጠሉ በተደላ ሲሞሉ ዝቅ ብለው የሚታዘዟቸው መላእክቶች ናቸውና። እንኳን ሰውና በዚህ ምድር ያሉ ፍጥረታቶች በሙሉ እንደ እናንተው ፍጡር ናቸው ብለው ሙሉ መብት ተሰጥቷቸዋል። መቼም የሰው ልጅ ሁሉም ታሪክ አለው። ጧት ተነስቶ የሚንቀሳቀሰው ሁሉ የዕለት ታሪኩን በማህደሩ ላይ እያሰፈረ ነው። አቅም አጥቶ የሚለምነው፣ ኃይል ኑሮት የሚቦርቀው፣ አዛን ሰምቶ ወደ መስጂድ ገብቶ የሚሰግድና የዱንያ ዓላማ ይጠቅመኛል ብሎ መስገድ የሚተወው፣ ክርስቲያኑም የሚጸልየው፣ ሌባውም የሚሰርቀው፣ መሪ ሆኖ የሚመራው፣ ታሞ አልጋ ላይ የቀረው፣ አግኝቶ ያጣው፣ ሁሉም ፍጡር የራሱ ዲያሪ አዘጋጅቶ ባይጽፈውም ነገር ግን የሱን ታሪኮች ልቅም አድርገው አንድ ሳያስቀሩ የሚመዘግቡለት ረቂብ እና አዴት የሚባሉ መላእክቶች አሉት። እኛ እዚህ ምድር የምንጽፈው የምናውቀውንና የምናስታውሰውን ነው። ስንት የማናውቀው አላህ ጋር ተመዝግቦ የእኛን ማለፍና መውደቅ ከባድ ሚና የሚጫወት ፈጣሪ ጋር ሙተህ ተቀሰቀሳለህ። ስትገናኝ በቀኝ ወይንም በግራ እጅህ ልንቀበለው የምንችል የስራ ውጤታችን አላህ ዘንድ ተዘጋጅቷል። ይህም የሚሰጠን ጽሁፍ እኛው የተናገርነው የተጻፈው አሪፍ ከሆነ በቀኝ እጃችን የሰራን የስራ መዝገባችንን ተቀብለን ሰዎች በደስታ አንቦልቡለን ብለን የምንጋብዘው ወደ ጀነት የምንገባበት ሲሆን፣ ደግሞ በተዘዋዋሪ ዛሬ ላይ በቀልድ የምናወራው ሰው የምናማበት የማይጠቅምን የሚጎዳ ንግግሮችን አብዝተን ተውበት እስቲክፋር ሳናደርግ የተጻፈው መጥፎ ከሆነ የስራ መዝገባችን ሳንወድ በግዳችን በግራ እጃችን ተቀብለን ዋ ጉዴ፣ ዋ ኪሳራዬ፣ ምን ነው የስራ ውጤቴ መጽሐፌን ባልተቀበልኩ ብለን የምንጸጸትበት ዋና መዝገባችን ወደፊት ይሰጠናል። አላህ ይጠብቀን። አላህ ሁላችንም ከቀኝና ከግራ ያስቀመጧቸው መላእክቶች አሉ። ረቂብና አቲድ። ረቂብ ኸይር ነገር ስናረግ ትቶ በደስታ እንደሚጽፍና በተዘዋዋሪ አቲድ ደግሞ ወንጀል መጥፎ ነገር ስናደርግ የአላህን ቅጣት ጀሃነም እሳት አስታውሶ ጊዜ ልንሰጠው በተናገርነው ነገር እስቲክፋር ያረገ ይሆን ብሎ ይጠብቀናል። ነገር ግን አቲድ እስቲክፋር ሳናደርግ ስንቀር አንዴ ከአላህ ታዟልና የስራ መዝገባችን ላይ ይጽፋል። አላህ የዛን ጊዜ ከከሳሪዎቹ ሳይሆን ከሚደሰቱት በቀኝ እጃችን የስራ መዝገባችንን የምንቀበል ያድርገን። አሚን የረበል ዓለሚን። እስኪ አሁን ደግሞ ይህንን አስታውሼ ለእናንተ መመከሪያ ትምህርት ይሆናል ብዬ ያዘጋጀሁት እውነተኛ ታሪኬን ላካፍላችሁ። ስሜ አንዋር ያሲን እባላለሁ።
መልኬ በጣም ቀይ ስለሆነ ረዘም ያለ ቁመና፣ መካከለኛ ውፍረት ያለኝ ልጅ ነኝ። የተወለድኩት በደቡብ ወሎ ሀርቡ ከተማ ዙሪያ ሆኖ ቃሉ ወረዳ ቀበሌዎች ከሚገኙ ገጠራማ አካባቢ ነው። አባቴ ሼህ ያሲን ይባላሉ። በምንኖርበት ገጠራማ አካባቢ ታዋቂ በብዙ ሀገር የሚታወቁ ትልቅ ሼህ ናቸው። የሚያቆራቸው ብዙ ደረሶችም አሉ። ከየቦታው ከአዲስ አበባ፣ ከደሴ፣ ከከሚሴ፣ ከተለያዩ የኢትዮጵያ ሀገሮች የሀብታም ልጆች ሆነውም ኢልም ለመፈለግ እኛ ቤት ኢልም ለመቅሰም ይመጣሉ። እኛ ከምንኖርበት መኖሪያ ቤታችን ጎን በጣም ትልቅ መስጊድ አለ። መስጊዱ ውስጥ ኢልም ሲቀራ ሀዲሱ፣ ፊቅህ፣ ቁርአን፣ ተፍሲር ነውህ። አባቴ ከሚያቀራው ሰው ብዛት ቁጥር መግለጽ አይቻልም። ከደረሳዎቹ ብዛት በላይ የሚያስገርመኝ ትልቁ የጦሃራ ክልል ነው። ወደኛ ቤት ሲመጣ ዙሪያውን በ100 ሜትር ርቀት ጦሃራ ስለሆነ ጫማህን አውልቀህ ነው የምትገባው። በጦሃራው ክልል ውስጥ መስጂድ ቅጥር ግቢ ከገባህ ከአባቴ ውጭ ድምፅ ከፍ አድርጎ መናገር አይፈቀድም። በተረፈ የምትሰማው ድምፅ ቂራአት የሚቀሩ ደረሶች በሰፊው የጦሃራ ግቢ ውስጥ በየሳሩ እና ዛፎቹ ጥላ ስር ቦታ ቦታቸውን ይዘው ሲሟጠሉ ወይም የቀሩትን መልሰው እየደገሙ ሲያጠኑ ሲከርሩ፣ ቁርአን የሚቀራው ለብቻው ሲቀራ፣ ሰለዋት የሚለው ለብቻው አዋርድ ሲል ነው የሚሰማው። ከዛም ደረሶቹ ቂራአታቸውን ጨርሰው በሚበታተኑበት ሰዓት በመስጊዱ ቅጥር ግቢ ውስጥ እና ውጭ የአካባቢው ጸጥታ ልብ ይማርካል። አልፎ አልፎ ጸጥታውን ማሳመሪያ ወፎቹ ጽው ጽው ይላሉ። ሲዘምሩ ልዩ ደስታ ይፈጥራል። አባቴ ቂራአት የሚያቀሩበት መስጂድ ከሀገሬው ሰው እና እያንዳንዱ ከተማ የሚኖሩ አባቴን የሚያውቋቸው አባቴ ጋር ቂራአት የቀሩ ሰዎች እርዳታ ተሰብስቦ በእንጨት የተሰራ ትልቅ መስጂድ ነው። ውስጡ ስንገባ ወደፊትም ወደኋላም በእይታ ስትቃኘው እጅግ ሰፊ መስጂድ ነው። አብሶ በረመዳን ወር የአባቴ ሷሃባዎች የቂራአት ጓደኞች ከየቦታው ረመዳንን ለመጾም ይሰበሰባሉ። ታዲያ በረመዳን ቂራአት ተቀርቶ ቁርአን ብቻ ነው የሚቀራው። እኛም የምንተዳደረው በግብርና ነው። በጣም ሰፊ መሬታችን የውሃ የገጠር ህዝብ የሸሆችን መሬት ነው። እነሱ አኼራን ካስተማሩን እኛ ዱንያውን እንገዛቸው በሚል ጥንድ በሬያቸውን እየያዙ በእርሻችን ወቅት እርሻችንን ያርሳሉ። አዝመራው አድጎ ለማምረት ሲደርስ ደግሞ ከየቦታው ዱንያን ትተው ለቂራአት የመጡ ደረሶች በአመት 2 ጊዜ እርሻውን ያርሙታል። የአባዬ ደስ የሚለኝ ባህሪ ሌሊት ተነስተው የሌይል ሰላት ይሰግዳሉ። ፈጅር ሲደርስ የሱብሂን ሰላት በጀማዓ ሰግደው ሲጨርሱ ትልቅ መስኮባቸውን በአንገታቸው ላይ አድርገው እና የዚክር ኪታባቸውን ገልጠው ዚክር ያደርጋሉ። ሌሊቱ ተወግዶ ንጋቱ ወገግ ሲል የመንደሩ ሰዎች ልጆቻቸውን ለቂራአት ይልካሉ። ቁርአን የሚቀሩት ደረሳዎች ሲያቀሯቸው የፊቅህ ደርስ የሚቀሩትን አባቴ ያቀሯቸዋል። እኛም ከልጅነታችን ጀምረን የቤቱ ሰው ሴት ወንዱ ዘመድ ጎረቤት እናቴም ጨምሮ ቁርአን ኪታብ ያልቀራ የለም። እኔ ሁለተኛ ወንድ ልጅ ነኝ። ከኔ በላይ ታላቅ ወንድም ሲኖረኝ ከኔ በታች 3 እህቶችና 1 ወንድም አለኝ። እንደ ማንኛውም ተማሪ ትምህርት እየተማርኩ ነው። ከዛም ሰኔ ላይ ትምህርት ተዘግቷል። አባዬ ሁላችንንም ምሳ ሰዓት ላይ ሰበሰበን። ዛሬ የማማክራችሁ እንቅልፍ የነሳኝ ጉዳይ አለኝ ብሎ ሀሳቡን አቀረበልን። አባቴም እንደዚህ እያለ ለሚመጣው አመት ጀምሮ እኔን ታላቅ ወንድሜን በንግዱ ዓለም እንደሚሰማራ ንግድ በኢስላም በረካ ያለው ተግባር ስለሆነ መንቀሳቀሻ ብር ወረት እኔ እችላለሁ አለ።
እኔ ደግሞ አንዋሬ አንተ ትምህርት እንድትማር እፈልጋለሁ። ተምረህም ጥሩ ደረጃ ላይ መድረስ አለብህ። እኔ ሳልማር የቀረሁት በእኛ ጊዜ ትምህርት የክርስቲያኖች ነው እየተባለ ሙስሊም ሰው ሊማር ሲሄድ አባረው የቄስ ትምህርት ቤት ይቀላቅሉብናል። ያንን ፍራቻ ሳንማር የቀረ ነው። ግን አልሐምዱሊላህ ከትምህርቱ በላይ የሚጠቅመው ዲነል ኢስላም ነው። ግን አንተ እንድትማር እፈልጋለሁ ብለው መከሩኝ። ታናሽ ወንድሜ ደግሞ ከቤተሰብ ራቅ ወዳለ ሌላ ገጠራማ ቦታ ሰፈር ወጥተህ ኢስላማዊ ኢልም እንዲቀራና የኔን ቦታ እንድትተካ ነው የምፈልገው። የእናንተን የስራ ድርሻ በዚህ መልኩ እከፋፍለዋለሁ። በተረፈ አላህ ከጎናችሁ ይሁን። ሁላችንም አባታችን የሰጠን አደራ ያለምንም መከራከርና ተቃውሞ እሺ ብለን ተቀብለን ከዛም አባታችን እንዳዘዘን ትልቁ ወንድሜ ከ8ኛ ክፍል አቋርጦ አባቴ እንዳለውም የተወሰነ ብር ሰጥቶት ወደ ንግድ ዓለም ገባ። ትንሹ ወንድሜ ደግሞ ከ5ኛ ክፍል ነበረ ትምህርቱን አቋርጦ ወደ ሌላ ገጠራማ አካባቢ ቂርአት ተላከ። ትንሹ ወንድሜ ሊሄድ ሲል አባዬ ሆዳቸው ባባ፣ ፀጉሩን እያሻሹት ግንባሩን ሳሙት። ውድና የተከበራችሁ የቻናሌ ቤተሰቦች የህልም ባሌን ባገኘሁት የሚለው ትረካ ነበረ። አሁን ደግሞ የህይወት ምስቅልቅል በሚለው መጥቻለሁ እና ቀጣይ ክፍል ማንን ላቅርብ በኮሜንት አሳውቁኝ። ላይክ ሸር በማድረግ አበረታቱኝ።